ቁል አላህ አለ ቁል ሁወላህ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ስንቀራ ስንት አለ? አላህ ወፍቆ ደግሞ አንድ ጁዝ ከቀራ ስንት ፊደል አለው? በ10 እየተባዛ አላህ ዘንድ ቢመጣ ሱብሃንአላህ። ወአመሉ ቢሂ በሱ ስሩበት፣ ተግባራዊ አድርጉት። ወላ ተአኩሉ ቢሂ በሱ አትብሉበት፣ አትነግዱበት። ይሄ ምንድነው? ቁርአንን መነገጃ ማድረግ፣ በቁርአን መብላት የተከለከለ መቼ ከተባለ ቁርአን አስቀሪ የሌለበት ቦታ ላይ ከሆነ አንድ ከተማ ላይ ማንም ቁርአን የሚያስቀራ ከሌለ ያ ሰው ደረጃው ልክ እንደ ነብይ ነው። በቃ እሱ ምንም ነገር ከዚህ ነገር ማለት በቃ ማስተማር ግዴታ ነው። ነገር ግን ዛሬ በየቦታው ምን አለ? ኡስታዞች የሉ ቁርአን የሚያስቀሩ መድረሳዎች የሉ ብዙ አሉ አይደል? እዛኔ ለቤት ኪራይ ሊከፍሉ ይችላሉ፣ ለአስተማሪ ሊከፍሉ ይችላሉ። ያንን መክፈል አይደለም እዚህ ጋር እየከለከለ ያለው። ወይም ደግሞ ቁርአንን መነገጃ ማድረግ አንዳንዱ በቁርአን ስም ኪሱ የሚሞላ ምን የሚል አለ? በእስልምና ስም በተለያየ ስም ኪሱ የሚሞላ አለ። ያም የተከለከለ የተለያየ እንዲህ እያለ ኪሱ የሚሞላ ይሄም የተከለከለ ነው። ይሄን እንዳታደርጉበት ነው። ልትሰሩበት ልትኖሩበት ልትቀሩበት እንጂ መነገጃ አይደለም። የአላህ ቃል የአላህ ቁርአን ያ በሌላ እንትን እንዳትወስዱት። መድረሳ በበዛበት ቦታ ለምንባለው ከፍላ አስተምር። ዛሬ ቁርአንን ለቁርአን ክፈል ሲባል ሚንቀጠቀጣለ። ለትምህርት ቤት በሺዎች ይከፍላል። ቁርአን ላይ ለኡስታዙ እንደዚህ ክፈል በወር እንደዚህ አምጣ ሲባል ሚንቀጠቀጣለ። ለቁርአን ክብር ሳንሰጥ እንዴት ነው ልጆቻችን ቁርአንን ሊይዙልን የሚችሉት? አይተሃል? መድረሳ ሲልከው የተበጣጠሰ ልብስ ለብሶ ይልቀዋል ቁርአን ሊያስቀራ ልጁን እኮ ነው። ትምህርት ቤትስ አሳምሮ ጥሩ ጫማ ለብሶ ምን ብሎ ይልቀዋል? አሁን ቁርአን ክብር ይኖራል እንጂ እኛም መስጊድ ስንሄድ ምን እንሆናለን? ማግሪብ ላይ ይጀምራል። ቤታችን ስንገባ መኝታ ላይ የምንለብሰውን ቱታ ለብሰን መስጊድ እንገባለን። አላህ ፊት ስንቀርብ እኮ ንጹህ ያማረ ልብስ ለብሰን ነው መቅረብ ያለብን። ልጆቻችንን ቁርአን ስንልካቸው ውብ አድርገን ጥሩ ጫማ ጥሩ ልብስ አልብሰን ልንልካቸው ይገባል። ልክ ቁርአን የተበጣጠሰ ምናምን ያ አይደለም ክብር። ልጆቹ ክብር እንዲኖራቸው የት ነው? ቁርአን ቤት ነው የምትሄዱ። የቁርአን ክብር ውስጣቸው እንዲኖር ከአሁኑ ከልጅነታችሁ ልንሰራ ይገባል። ግልጽ ነው። ስለዚህ የዛሬውን በዚህ እናጠናቀለን። ኢንሻአላህ ቀጣዮችን የሚቀጥለው ሳምንት እናያለን። አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ ያድርገን።